ነው? አዎ ወንድምህ ነው። በስ ታውቀዋለህ አይደለ? የዛን ሰውዬ ቤት እዛ ጋር ነው እያሳደዱ ነው፣ ከጀርባ ናቸው። እና ምንም እንዳትሰጋ እማዬን አደራ። እባክሽ ልጅ የለሽም? አላሳዝንሽም? አንቺ ዝም በይ አንቺ። እኔ እዚህ ጎረቤት ጋር የምኖረው እኮ እንደዚህ አይነት ድክርት ያለ የሞተ ቤት ውስጥ እኮ የምኖረው ነገ እንዲያልፍልኝ። ወንድሜ አሁን ያለበት ሁኔታ ከባድ ሁኔታ ነው። ነገር ግን ውድ ቤተሰቦቼ ከዚህ በፊትም ሁልጊዜ ቪዲዮዎቼ ላይ ታያላችሁ አይደለም? በወንድሜ በገዛ በወለድኩት ልጄ ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ ከፈጣሪ ጋር አለሁ። ዛሬ ደግሞ ታሪኩ የቆየም ቢሆን የኛ የሆነ ታሪክ እናንተ ውድ ተመልካቾቼ የምታውቁት እኔም ያለፍኩበት ህይወት ነውና በተደጋጋሚ ነገሮች ወደ ቤተሰቦቻችን ወደኛ እየመጡ ነው ያሉትና ምንድነው ይሄ ነገር? ለምንድነው ይሄ ነገር የተፈጠረው የሚለው ነገር በጣም እያሳሰበንና እያስጨነቀን ያለበት ሰዓት ነው። ምክንያቱም እኔ እስክንድርን በመፈለግ መሃል ላይ ሆኜ ልጄ ታሞብኝ ያየሁት መከራ አልጋው ስር ጥቁር ዶሮ እስከመጣል ያጎቴ ልጆች የደረሱበት ሁኔታ ነበር የነበረውና እነዛን ቪዲዮዎች ላላያችኋቸው ሰዎች ነው ይሄንን የምናገረው። ብዙ መከራዎች አይተናል። እስክንድርን እየፈለግን ነበር። አሁን እግዚአብሔር ይመስገን እስክንድርንም ለማግኘት ችለናል። ያለበት የጤንነት ሁኔታ በጣም ቢያሳስብ ብቻ አይደለም፣ ልክ አይደለም ያለበት ሁኔታ ግን በህይወት ስላገኘሁት በጣም ነው ደስ ያለኝ። እኛም ያላየነው ያልተፈተንበት ያልሄድንበት መንገድ የለም። በተደጋጋሚ እዚህ ቦታ ላይ አንዳንድ ጥቆማዎችንም ወሬዎችንም የምንነጋገረው እቺ የአንድ የስራ ባልደረባችን ቤት ናትና ከዛ ቀድመን እናንተ ማግኘት ሲኖርብን ወይ ደግሞ አንዳንድ ቦታዎች ላይ ድምጾች የሚረብሹን ሲሆንብን ነውና እዚህ ቤት የምንገናኘው። በተደጋጋሚ ይሄ ቦታ የት ነው ብላችሁ ለምትጠይቁ ተመልካቾቻችን የስራ ባልደረባችን ቤት ነው ማለት ነው። ምንድነው የተፈጠረው? ከዚህ በፊት ካስታወሳችሁ ወንድሜን ከሮቤል ጋር አብረን በምንሰራባቸው ጊዜያቶች ውስጥ ወንድሜን ከመኝታ ቤት ውስጥ አግተው የወሰዱብኝ እንደሆነ ታውቃላችሁ። ከዛ በተቻለን አቅም በዛን ዕለት በተወሰደበት ቀን በመኪና ታርጋ ተከታትለን ወንድማችንን ልናገኝ ችለናል። ከዛም በኋላ ምንድነው የተፈጠረው? ወደ ውጭ ሀገር እንዲሄድ አድርገን ነበር። እንኳን አልኖረ ማለት ያው እህቶቼ እናቴ ያደረጉብኝ ነገር ላይ እሱ እንኳን አልኖረ እንኳን አላየ። ግን አሁን ወደዚህ ሀገር የተመለሰበትን ምክንያት ሙሉ በሙሉ ባላቀም ተመልሷል። እሱ እያለ ያለው ያንተን ደህንነት ለማወቅ ነው። ቪዲዮዎችን በተከታታይ ስለማይ አንዳንድ ነገሮች አሳስበውኝ ነው። እንደ ወንድም እንደ መከታ አንተ ምንም እንድትሆንብኝ አልፈልግም ምናምን እያለ ብቻ ብዙ ነገሮች እያለ ይገኛል። ከዛ በፊት ያው በተደጋጋሚ ማላቃቸው ስልኮች ይደወሉ ነበረ። ስልኮቹን አላነሳም። ቴሌግራም ላይም ቴክስት ይደረጋል ምናምን እና ዛሬ ግን እናንተ ጋር የመጣሁበት ምክንያት የመጀመሪያው ወንድሜ ቮይስ ያደረገልኝ ነገር አለ። ያም ብቻ እናንተ ከዛ ከቮይሱ ብትሰሙና ብትረዱ ይሻላል ብዬ አስባለሁ። ውድ ቤተሰቦቼ ከዚህ በፊት የካፒቴኑን ጉዳይ ታውቁታላችሁ ብዬ አስባለሁ። ካፒቴኑ ማለት ከዚህ በፊት የሰው ልጆችን ስጋ ወርቅዬ ወደኋላ ስመልሳችሁ ወርቅዬ የምንላት እህታችን እጇን የቤት ሰራተኛ አድርገው ከዶክተር ሚስቱ ጋር በመሆን እጇን ቆርጠው ተመግበውት ግማሹን ፍሪጅ ውስጥ ያገኘንበት አጋጣሚ ነበርና እነዛ ሰዎች ታስረዋል። ታስረውን ግን ሊያርፉ አልቻሉም። ምክንያቱም ያላቸው ኃይል ሳይሆን ያላቸው አቅም የገንዘባቸው አቅም ውስጥም ሆነው ውጭ ያለውን ነገር እንዲንቀሳቀሱና እንዲያደርጉ ይረዳቸዋል። እና የሱ ቤተሰቦች በጣም ከባድና አስቸጋሪ ነገር እንዳደረጉብን ለእናንተ የምደብቀው ነገር አይደለም። የእውነት ወንድሜ አሁን ያለበት ሁኔታ ከባድ ሁኔታ ነው። ነገር ግን ውድ ቤተሰቦቼ ከዚህ በፊትም ሁልጊዜ ቪዲዮዎቼ ላይ ታያላችሁ አይደለም? በወንድሜ በገዛ በወለድኩት ልጄ ያጋጠመኝን ነገሮች ሁሉ ታግሼ ሳልንቀሸቀሽ ነገሮችን ወደ ትግል ወደ ጸብ ሳልቀይራቸው ብዙ ነገር አድርጌ ሰክሰስ ሆኜ አይታችሁኛል። እና የእስክንድርም ጉዳይ ላይ እንዳያችሁት ብዙ ትግሎች ነበሩ፣ ብዙ ድብድቦች፣ ብዙ ጸቦች ነበሩ። አንዳንድ ጊዜ እንደውም እኔ ከሰዎች ጋር በታገልን በተጣላን ቁጥር
ደቂቃዎችን እያረዘምን በመጣን ቁጥር የምንፈልገውን ሰው ያጣን ያህል አይነት ስሜት ይሰማኛልና ተረጋግቼ ነው የማስበው። ወንድሜ ላከልኝ ቮይስ ዛሬ ላይ እኔን አረጋግቶ ከእናንተ ጋር ቁጭ አድርጎ የሚያነጋግር አይደለም። ግን እስካሁን ድረስ የቆየ ነው በእናንተ ሀሳብ አስተያየት ነው እና ውድ ቤተሰቦቼ የእናንተ ሀሳብ አስተያየትን ስለምሻ ነገሮችን ለማስተካከል እየጣርኩ ነው እና ያለሁት እንዲህ እዚህ ነው የሚባል ነገር አይደለም። አይ ቲንክ ይገባኛል። ስጋ ነው ዘመድ ነው ምን ስጋና ዘመዴ እኮ ልጄ አልጋ ስር የጥቁር ዶሮ አርደው አልጋው ስር አስቀምጠውበት ነው። ከዚህ በፊት እንዳገኘሁት አካባቢ ወንዝ ሊገበር ሲል ነው ልጄ ላይ ደረስኩበት። እንዳገኘሁት አካባቢ እንዳያችሁት ባፉን ባፍንጫውም ደም ይወጣ ነበር። ከዛ በኋላ ሰላም ሆነ። የሆነ የተወሰኑ 2-3 ቀናቶች ደህና ነው። ከዛ 2 ቀን ያሟል ምናምንና አሁን ላይ ደግሞ በጣም የሚያስቸግር ሁኔታ ላይ ሆኖ እስኪ እኔ ያለሁበት ሁኔታ ብቻዬንም ስለሆንኩ ልጄን ትኩረት እያደረኩበት አይደለም ብዬ ነው አያቴ ቤት ወስጄው የነበረው። አያቴ ቤት ሆኜ ደግሞ 2 ያጎቴ ልጆች ሴትና ወንድ ማለትም ታላቋና ታናሽ ሆነው በጣም እሷ ሞር ደግሞ ሴቷ ለኔ በጣም ቤተሰብና ቅርብ የሆነች ሴት ነበረች። ከዛ አላቅ የተፈጠረው እኛ ቤት ውስጥ በአዳም ልኮ ይኑር አይኑር የማውቀው ነገር የለም። የእውነት ለመናገር ነው እኔ አሁን ይሄን ስራ እየሰራው ስለሆነ ሳይሆን ወንድም እንደ ወንድምና እንደ እህት አብረን የምንኖር ሰዎች የነበርን በጣም ረጅም ጊዜ ክሎዝ የሆነ እኔና እሷ ማለት የሆነ ይሄን ስራ ራሱ ከመጀመሪያ በፊት ስራ ባልነበረኝ ሰዓት ብዙ ነገሮች ላይ ሰፖርት ታደርገኝ ነበር። ገንዘብ አይደለም ሰፖርት ትልቁ ነገር ሀሳብ አስተያየታችንን እንደዚህ ነው ተውዳይት እንዲናርግ እንዲያርግ እያለችኝ ዛሬ እዚህ ደረጃ እንድደርስ ካረገችኝ በኋላ ከትላንት ወዲያ እንዳየናት ወደ ኢሚዲየትሊ ተቀይራ ከወላጆቻችን ማለትም ከአያቶቻችን ይሄንን በአዳም ልኮ እንደተቀበለች ጨሌውን አይደለም ለሷ አይደለም ለኔ ቤተሰብ ለኔና ለልጄ ለራሷ ልጅ ያን ጨሌ አሳልፋ እንደምትሰጥና እንደምታስቀጥለው ነው እየተናገረች የነበረው። ይሄ አሁን ሳስበው እኔ የራሴ ቤተሰብም እየመሰለኝ አይደለም የሆነ ሰው ቤተሰብ ድንገት ተጠቁመን ሄደን እየሰራሁ ነው የመሰለኝ። ለምን አልመታትም ለምን አልጮክባትም ያሳልፍነውን ነግራችኋለሁ። ከባድ ነገሮችን ከሷ ጋር አሳልፋለሁ እና ያ ነገር ይዞኝ ነው ብዙ ነገሮችን ያለፍኳት። ቢሆንም ግን መጨረሻ ላይ ልጅ አልጋ ስር የሞተ ጥቁር ዶሮ እንዳስቀመጡ ነግረውናል። ሶ በቃ ልክ አይደለም። የኛ ቤተሰብ ደግሞ እንደዚህ አይነት ቦታ ላይ እኔ ያገኘዋለሁ ብዬ ለሰከንድም አስቤ አላቅም። ማሰብ አይደለም እኔ እያጸዳውና እያጠፋው ያለሁት እኮ ይሄንን አስተሳሰብ ነው። እንዴት እኔ ቤተሰብ ውስጥ እንዲሆን እፈቅዳለሁ? የምፈቅድበት ምንም አይነት ምክንያት የለኝም። ስለዚህ ውድ ቤተሰቦች አሁን ወንድሜ ያለበት ሁኔታ እንዳልኳችሁ ቅድም ጀማምሬላችኋለሁ። ካፒቴን የተባለው ወይም ደግሞ ሚስቱ ዶክተር የሆነችው የሰው ስጋ ሲበሉ የነበሩ ሰዎች በወንድሜ የመጡበት ይመስለኛል። አይ ቲንክ እዛ ቦታ ላይ የሆነ ነገር እንዳለ አንዳንድ እሱ ያወራን ወሬዎች ላይ የተሰማኝ ስሜት ስላለ ነው ማወራችሁና እስቲ ወንድሜ ያለውን ቮይስ እንስማውና መልሰን እናንተ ውይይት የምናደርግበት ይሆናል። በጣም ትልቅ የሚባል አስቸጋሪ የሚባሉ አይነት ሰዎች ናቸው እነዛ ሰዎች። እነሱን ለማጽዳት ብዙ ያደረኩትና ያለፈውት ልፋት የለም። እናንተም ከኔ ጋር አብራችሁ ተንገራታችኋል፣ አብራችሁ ተሰቃይታችኋል፣ በጣም ብዙ ነገር አድርጋችኋል ውድ ቤተሰቦች። በዚህ አጋጣሚ ሳላመሰግንና ሳላከብራችሁ ማለፍ ስለማልፈልግ ነው። እስቲ ቮይሱን እንስማውና መልሰን እንገናኝ። ሰላም ዴቭዬ፣ እንዴት ነህ? ስደውል አታነሳም። እነዛ ሰዎች እያስጨነቁኝ ነው ካንተ ጋር ችግር ያለባቸው እና በአንተን ገድለን ልብለሱ መማሪያ እናደርገዋለን እያሉ ነው እና እባክህ ቶሎ ድረስልኝ እና ስልኬንም አንሳ እና ብቻ አትፍራ። ምንም እንትን አትሆንም፣ ምንም አትሆንም። እኔ በቃ ታውቀዋለህ አይደለ? የዛን ሰውዬ ቤት እዛ ጋር ነው እያሳደዱ ነው፣ ከጀርባ ናቸው እና ምንም እንዳትሰጋ ማየን አደራ። ስለዚህ የተላከልን ቮይስ ይህን ይመስል ነበር። ምን አይነት ሁኔታ ላይ እንዳለ የምናውቀው ነገር የለም። አሁንም እንዳልኳችሁ ለእናንተ መናገርና ማሳወቅ ስላለብኝ ነው እዚህ ቦታ ላይ ተገኘሁት እና ወንድሜ ያለበት ሁኔታ አሳሳቢ ነው። ያን ሰውዬ ያለው ቀድሞ ስላወራኝ ነው
ቴክስቶች አድርጎልኛል። ካስፈለገ ጽሁፎቹን እዚህ ቪዲዮ ላይ ማስቀምጥላችሁ ነው የሚሆነው። ካፒቴን የተባለው ሰውዬ ራቅ ወዳለ ቦታ ቁጭ እንዳለና እንዳሉ እሱ ሳይሆን የሱ አካላቶች እንዳሉና እዛ ቦታ ላይ ብዙ ችግሮች እንደተፈጠሩ እሱን ሊገሉት እንደሚፈልጉ ለምን መጣ መጀመሪያ የነበረው የቴክስት ጥያቄና መልሶች ውስጥ ሌላ ሰዎችም ስለመሰሉኝ የኔ ወጥመድ ስለመሰለኝ ለምን መጣ ምን ልትሰራ መጣ ስለው ያንተን ደህንነት ለማወቅ አለኝ። ኖ እኔ አንተ እዚህ እንዳለህ አላውቅም። ባይዘው ውጭ ሀገር የምንጠቀምበት ከሱ ጋር የምናወራበት ስልክ ሁሉ ጊዜ ዳታ ሳበራ ኦንላይን ነው የሱም ስልክ እና ሁለቱ መሀል ላይ እኔን ግራ አጋብተውኝ ነበር። በጣም ረጅም ጊዜ ብዙ ነገሮች በውስጥ ይዛሉ። ሁሉም ነገር ለእናንተ አይነገርም፣ እኛም ተጨንቀን እናንተን አናስጨንቅም በሚል በጣም ብዙ ውስጥ የሚይዛቸው ነገሮች አሉ። ስለዚህ ወንድሜ አሁን ያለበት ሁኔታ ልክ እንዳልሆነ እና ጥሩ ሁኔታ ላይ እንዳልሆነ ይሰማኛል። ምክንያቱም እነዛ ሰዎች ካለ እነዛ ሰዎች በሱ እኔን ሊቀጡ በእስክንድር በኩል የሞከሩት ሙከራ አልተሳካላቸውም። እኔ የቀረኝ እሱ አሁን እማዬን አደራ የሚለው እርግጠኛ ሆኜ የምነግራችሁ ማዘር ያለችበትን ሁኔታ ስለማያውቅ ይሆናል። በጣም ትልቅ ነገር አድርጋለች፣ አጥፍታለች። ነገሮችን እኔ ላሳልፋት በጣም ሞክሬያለሁ፣ ጥሬያለሁ። ግን በተደጋጋሚ ወንጀል ውስጥ ተዘፍቃ እጇን አግኝቼዋለሁ እና ያንን ችግር ለመፍታት ነው ሙከራዎችን እያደረግኩ የነበረው። አልተሳካም። ወንድሜም እንግዲህ ታናሽ ነኝ ሳይል ወንድ ልጅ ነኝ ብሎ የወንድሙን ታሪክ ላይ ወንድሜ ምን ሆኖ ነው ምንድን የተፈጠረው ብሎ ሊያጣራ በመጣበት ሁኔታ እንግዲህ እነዚህ ሰዎች ይህንን ሁሉ ነገር እያደረጉበት እንዳሉ ነው የተቀመጠልን ቮይስ የሰማነው ማለት ነው ውድ ቤተሰቦች። ስለዚህ እነዛ ሰዎች አሉ ይኖሩበታል ተብሎ የታሰበበት ቦታ ላይ እንሄዳለን። የራሳችንን የሆነ ውሳኔ እንወስናለን። ውሳኔ ሚንስ እኔ ወንድሜ ማጣት አልፈልግም። ይሄ ቮይስ የተላከው ከ2 ቀን በፊት ነው። ግን ያው ስልኬ እጄ ላይ አልነበረም። 1 2 ደግሞ የእስክንድር ጉዳይ ላይ በጣም ብዙ ቦታዎች ላይ እየዞርን ስለነበረ ቴክስቶችን ከፍቶ የማየቱ ጊዜ አልነበረኝም እና አሁን ያለበትን ሁኔታ ባናቅም ነገሮችን ለመፍታት የምንችለውን ያህል እናደርጋለን። ውድ ቤተሰቦቼ እኔ እነዚህን ስራዎች መስራት ከጀመርኩ ጀምሮ እስካሁን ድረስ አብራችሁኝ ከጎኔ ሆናችሁ ለምትደግፉኝ ለምታበረታቱኝ ውድ ቤተሰቦቼ አሁንም ሳላመሰግን ማለፍ አልፈልግም። ምስጋናው አስፈላጊ ሆኖ ላይሆን ይችላል፣ ግን እያያችሁኝ እንደሆነ እኔም እያየሁ እንደሆነ እንድታቁልኝ ስለምፈልግ ነውና ውድ ቤተሰቦቼ አሁንም ከናንተ የምፈልገው ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። የእስክንድርን መገኘት ምክንያት በማድረግ ደግሞ ሁላችንም የራሳችንን እስከዛሬ እንግዲህ ከእስክንድር ቻናል ውጪ እኔና አቤል ከምንሰራው በየራሳችን ቻናሎችም ላይ ስንሰራ ምንም አይነት ነገር ስንሰራ እስክንድር ለምትሉ ቤተሰቦቻችን መገኘቱን ብስራት እንዲሆን ይህን ቪዲዮ ሼር አድርጉት። ለሁሉም እንዲታይ ሁሉም እንዲያየውና ሁሉም እንዲማርበት አድርጉት። ሁላችንም ባዷችንን ቀርተናል። ያ ማለት እስክንድር አክስቱ አለች፣ አቤል ደግሞ በቤተሰቦቹ በኩል የሚሯሯጣት ያችን የውርስ ነገር ለማሳጣት እሱን ለማስገደል ያደረጉትን ጥረት አይተናል። ሮቤል የሚገባባቸውን መከራዎች እያየን ነው እና ውድ ቤተሰቦቼ በተቻለን አቅም ሁሉንም ነገር ላይ ፎከስ እያደረግን ትኩረት እያደረግን እንቅስቃሴ እያደረግን ነው። እንደ ህብረት እንደ ግሩፕ እንደ ክሩ ሊጥሉን ነው እና እየታገሉ ያሉት ውድ ቤተሰቦቼ። ላለመውደቅ ደግሞ እኛ ከእናንተ ጋር ተደጋግፈን ይችን ጊዜ ለማለፍ ለእናንተ ቃል በገባ ነው መሰረት እስካሁን ድረስ አለን። እስኪም ደግሞ ቀጣይ ቀን ደህና ሆኖ በራሱ መራመድ ችሎ ከዊልቸር ላይ ተነስቶ ሙሉ አቋሙን ይዞ ተመልሶ እነዛን ወንጀለኞች እሱን የጎዱትን እያንዳንዳቸውን ለቅሞ ወጥቶ የተሻለ ቦታ ላይ ደርሶ እናንተ የምትፈልጉትን አይነት እስክንድር ሆኖ እንደምናገኘው ተስፋ አለኝና ውድ ቤተሰቦቼ በዚህ ዙሪያ እናንተ ሳትመሰገኑ መታለፍ የለበትም። ምክንያቱም ትላንትና ነው ያለፍነው፣ ዛሬ ላይ የደረስነው በእናንተ በውድ ቤተሰቦቼ ነውና አሁንም አክብራችሁና ወዳችሁ ስለምታዩን ክብረት ይስጥልን ማለት እፈልጋለሁ። ከዚህ በመቀጠል የሚሆነው እንግዲህ እነዚህ ሰዎች የተባሉት ሰዎች ቤት ሄደን ምን ይፈጠራል፣ ምንድነው ያለው፣ እነዚህ ሰዎች እነማን ናቸው የሚለውን አብረን የምናይ ነው የሚሆነው። ከዛ በፊት ግን ሁላችንም ራሳችንን መጠበቅ መደጋገፍ ስላለብን ብቻችንን መንቀሳቀስ የለብንም። አሁን ባለው ሁኔታ እስክንድር ጋር የተጋጩ ሰዎች በጣም ትልልቅ የሰውነት አይደለም
በያዙት ባዕድ አምልኮ የሚተማመኑ የሚመኩና ራሳቸውን በጣም እንትን አድርገው አግሬሲቭ ሆነው የሚያወሩ ሰዎች ናቸው ያጋጠሙን። ባሉበት ሁኔታ ላይ በጣም ራሳቸው ዲክታተር አይነት ሰዎች ሆነው ነው ያጋጠሙን። ውድ ቤተሰቦቻችን ራሳችንን እየጠበቅን ከስራ ባልደረቦቻችን ጋር አብረን ሆነን ወደዛ ቦታ እንሄዳለን። ምን እየተፈጠረው ምንድነው ያለው የሚለውን ከዚህ በኋላ ምንጮችን እያደረቅን የምንሄድበት እንጂ ያዝነውን ይዘን የምንወጣበት አካሄድ አይሆንም። ምክንያቱም ቂም እየተያዘ ነው እና እዚህ ላይ ደረስነው። ውድ ቤተሰቦቻችን እንዳልኳችሁ እናንተ ብቻ በርትታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ወደዛ ቤት እንሂድ። ምን ይፈጠራል የሚለውን አብረን ተመልካቾቼ ወደ ተባለው ቦታ መተናል። እስኪ እዛ ቤት ውስጥ ምን አለ ምን ይፈጠራል የሚለውን አብረን የምናየው ይሆናል። እኛ ነው። እሺ ሰላም፣ እንዴት ነህ? አለን። እዚህ ቤት ውስጥ ኦንላይን ስራ የሚሰሩ ሰዎች አሉ ተብለን ነበርና ስለ ኦንላይን ስራ አንዳንድ ነገሮችን ጥያቄ ለእናንተ ለማቅረብ ነበር አመጣጣችን። እሺ እንግባ። እሺ እናመሰግናለን። ናግባ። ሰላም፣ እሺ ኦኬ። በቃ ስላንቺ ነው ማለት ነው ኢንፎርሜሽን የተነገረን። ኦንላይን ስራዎችን እንደምትሰሪ አንዳንድ ስራ ያጡ ወገኖቻችንን ስራ እንደምታሰጫቸው መረጃዎች ደርሰውን ነበር አመጣጣችን። እንዴት ነው ኦንላይን ስራ? በመጀመሪያ ራሳችንን እናስተዋውቅ መሰለኝ። እዚህ ስራ ላይ እንግዲህ ሚዲያ ላይ ነው የምንሰራው እኛ። ኦልሬዲ አሁን ለእናንተ እንደ ማስታወቂያም ነው የሚሆናችሁ። ብዙ ስራ ያጡ ወጣቶች ስራ ያጡ ወጣቶችን ስራ የምታስይዙ እንግዲህ አሁን ቀበሌ ላይ እንደምታውቁት አደራጅተው ቦታ ሰጥተው እንደሚያሰሩ ሁላ እናንተ ደግሞ ከዛ በበለጠ በስልካችሁ በመጠቀም ስራ ያጡ ወገኖቻችንን ስራ እንደምታስይዙ ሰምተናልና እኛም የምንሰራው ጥሩ ወጣቶችን እንዲህ የሚሰሩ ወጣቶችን ማበረታታት ከህይወት ልምዳቸው ደግሞ ለሌሎች ወጣቶች ትምህርት መስጠት ነውና ጥሩ ሰዎች እንደሆናችሁ ከአካባቢያችሁ ነዋሪዎች አንዳንድ ኢንፎርሜሽን ደርሶን ነው አመጣጣችንና እስቲ እህቴ ስምሽን ማን እንበል? እከሊት ማን ናት? ዛሬ ላለችበት የትላንት መቼም መሰረቷ ግድ ነውና ስለሷ ማን ናት ብለን እናውራ። ማን ነኝ ብለሽ ትገልጫለሽ ራስሽን የሚለውን ለእኛም ብቻ አይደለም እንዳልኩሽ ለሚማሩት ተመልካቾቻችንም የተወሰነ ነገር ወይ። አመሰግናለሁ። ግን እኔ ቤቴሌም እባላለሁ። ያው እዚህ ሀገር ብዙ ጊዜ አልኖርኩም ነበር። በፊት ከውጭ ነው የመጣሁት። ቆይቻለሁ። ከመጣ 6-7 አመት ሆኖኛልና የተለያዩ ስራዎችን እሰራ ነበር በግሌ ማለት ነው። ንግድ ሞክሬያለሁ፣ ምንም ሞክሬያለሁ፣ ብዙ ነገሮችን አይቻለሁ። ከዛ ያው ዘመን ስንትን ሲል ያመጣውን ነገር ነው የምሰራው አይደል? ሁሉም ነገር ላይ መሳተፍ ወጣት ስለሆነን ግድ ነው። እሱ ደግሞ በፊት አብረን ተመረና እናውቀዋለን፣ ጓደኛዬ ነው። ከዛ በቃ ስንገናኝ ሻይ ቡና ምናምን ምን እንስራ እያልን እንትን በፊት በራሴ በግሌ ነግድና ብቻ ከዛ ውጭ እንትን አለን ነገር። ከዛ በቃ እስኪ ለምን ቴሌግራም ቲክቶክ ምንም እንትን ከምንል በቴሌግራም የተጠቀምን ለምን እንደድለላ ማለት ነው ስራ ሰዎችን ወጣቶችን እንደኛ ያሉ ወጣቶችን ስራ ለምን አናስገባም ብለን እነሱ በራሳችን ቴሌግራም ከፈትን። ከዛ በቃ እግዚአብሔር ይመስገን ወጣቶች ይመጣሉ፣ እናስገባለን። የተለያዩ ስራ አንድ አይደለም። ወጥ ቤት የሚፈልጉ ወጥ ቤት፣ መስተንግዶ የሚፈልጉ መስተንግዶ፣ የሰው ቤትም ሰው ስራ ቢሆን እንትና ልጅ መያዝ በጣም የተለያየ እንደሚመጡት ማለት ነው። ማረፊያ የሌላቸው ምናምን ከሆነ ቤታችን እናሳርፋለን። እኔ ብቻዬን ነው የምኖረው፣ እሱም እኔ ጋር ነው የሚውለው ሁሉ ጊዜ። በቃ እንደዚህ እያለ በጣም ብዙ ሰዎችን ለተለያዩ ስራ ህይወታቸውን ለመለወጥ አድርሰናቸዋል። እና ለዚህ ስራዎችን እንሰራ። እንዴት ነው አሁን እንዳየነው አካባቢያችሁን ትንሽ ያው ደከም ያለ አካባቢ ነው ያለነው። ቤቶቹ በጣም የተጠባበቁ ናቸው። እናንተም ያላችሁባት ትንሽዬ ቤት ናት እና ይሄ ስራ እንዴት ነው ራስ ለመቀየር አይሆንም ወይ? ለውጥ የለውም ወይ? ያው የቀበሌ ቤት ነው። የቀበሌ ቤት ነው ግን በቃ ያው እናገኛለን። ያው እንደምታየው ኑሮውም አይደለ እኮ
ከቸው ዳፍ ነው። ያው እሱም ቤተሰብ አስተዳዳሪ ነው። እኔም ቤተሰቦቼ ባይኖር በቃ የራሴን ላይፍ እንትን እያልኩ ነው። ያው እናገኛለን በአንድ ሰው አይደል? የኮሚሽን እንቀበላለን። እንዴት ነው? ሮጥ ብሎ ነው የሚሰራው። እንዴ ወጣት ነው። አንቺም እንደምናይሽ ወጣት ነሽ። ትደክሚያለሽ ያስታውቃል። እንደሰማነውም ከሆነ ኦንላይን ሲባል ቀላል ነው ሰው የሚመስለው። ቤቱ ቁጭ ብሎ ስልክ ስለተጠቀመ ብቻ ስራዎችን የሚሰራ ይመስላል እና ብዙም የጭንቅላት ጨዋታም ይፈልጋል። ወጥቶ መሮጥም አለ፣ ማገናኘት አለ፣ ካርዱም አለ፣ ብዙ ነገር አለና አሁን ከናንተ ህይወት ሰው ምን ሊማር ይችላል የሚለው ነው የምናስተምረውና እስኪ ስላንቺ የተወሰነ ነገር በይ። ማን ነሽ አንቺ? እንዴት ከዚህ ተነስታ ከምን ተነስታ ዛሬ ላይ ደረሰች? ሁላችንም በህይወታችን ተመችቶናል ነው የምናሳልፈው። የተመቸው ሀብታም የሚባለው እንኳን ሰው የሆነ የሚያጋጥመው ትግሎች አሉ፣ የህይወት መከራዎች አሉና እስቲ ከየት ተነስታ እዚህ ደረሰች? እንዳልኩ ነው እኔ እንዳልኩ ከአረብ ሀገር ነበር የተወሰነ ጊዜ። ከዛ ከመጣው በኋላ ቤተሰቦቼ ጋር ለቤተሰቦቼ ነበር የምልከው ገንዘቤን ማለት ነው። እና ከዛ በቃ ቤተሰቦቼ ገንዘቤን አጥፍተውት ምን ብለውት መጥተው እንደማንኛውም ኢትዮጵያዊ ልጅ ማለት ነው በቃ ጥሩ ስሜት ውስጥ አልነበርኩም፣ ጥሩ ነገር ላይ አልነበርኩም። እና ከቤተሰቦቼ ተጋጭቼ ወጥቼ ነበረ። ከዛ በራሴ ስፍጨረጨር ምን ተከራይቼ ስኖር ምን ስል ከዛ ያው በአጋጣሚ እናቴ በህይወት ስታልፍ እዚህ ቤት መጣው ማለት ነው። አሁን ከገባው እዚህ ገባው በኋላ በቃ እንዳልኩ ስሯሯጥ ምን ስል ይሄ ስራ ከሱ ጋር ከፈጠርኩ በኋላ ደግሞ አሁን የተሻለ ኑሮ ነው የምኖረው። በጣም የተሻለ ኑሮ በቃ ማለት እንዳልከው ነው። ቀደም አሁን ዝም ብለህ ቁጭ ብለህ የምታገኘው ገንዘብ አይደለም። በእግርም ግዴታ እኮ ግን ማለት ቴሌግራም ስለሆነ በቴሌግራም ብቻ የሚደውሉ ሰው ቁጭ ብለህ አትጠብቅም። አያጠብቅም። በሰፈር ሰው ከሰው ለሰው እንጠይቃለን። እሱን ከሰፈሩ ሰው ይጠይቃል። ሰው በሰው ደግሞ እናገኛለን። ከሪን አሁን ቤቲናት ስራ ያስገባቻት ይሄ እንደዚህ እየሰራች ነው እሷ ምናምን ይሏሉ። በሰውም ይመጣል ስራ። በራሳችንም በቃ ጠዋት ወተን ያን አንዳንድ ሰራተኞችን ልናደርስም እንችላለንና በራሳችን ይዘን ትራንስፖርት አንዳንድ ልጆች አሉ አሁን በጣም ግራ የሚገባቸው ከተማውንም የቤት ልጆች የቤት ልጆች ሆኑ እንደዚህ ወይ ደግሞ ከገጠር የመጡ ልጆች ምናምን እነሱን እዛ ሆቴል ወስደን አድርሰን አግባብተን ምን ብለን ነው የምንመጣውና ዝም ብለህ ቁጭ የምትለው አይደለም። ግን በቃ እግዚአብሔር ይመስገን ህይወታችን ተቀየረ። ተመስገን ነው ማለት ከትላንት ዛሬ ይሻላል። እሺ ወንድማችን ወደ አንተ እንምጣና ያው እንዳለችን እሷ አብሮ አደግናችሁ በክላስም አብራችሁ የተማራችሁት ይመስለኛልና እስኪ እንዴት ነው ዛሬ ላለህበት ማንነትን መጀመሪያ ንገረንና ዛሬ ያለኸው ድለላ ስራ ላይ ወይም የኦንላይን ስራ ላይ ነው እና ያው ድለላ ማለት የስራው ስም ነው እንጂ ዝቅ ያለ ስራ ሆኖ አይደለም። ድለላ ስንል አንዳንዴ ደላሎች ሲባል ደላላ ሊሰማው ይችላል። ያ ግን የስራው ስም ነው። ምንም ማድረግ አንችልምና እስኪ አንተ ማን ነህ? ዛሬ እዚህ ላይ ለመድረስ ምክንያት ከየት ተነስተህ እዚህ ደረስክ የሚለውን የተወሰነ ነገር በለን እስቲ። ስሜ ዳግም ይባላል። ብዙ ነገር አሳልፌያለሁ በሰዓቱ ከሷ ጋርም ከመገናኘቴ በፊት ከብዙ ሰው ጋር ግንኙነትም ነበረኝ። ያው ብዙ ቦታ ላይም ስራ ለመቀጠር ሞክሬ አልተሳካም። የጉልበት ስራዎችን ነው በብዛት የምሰራኝ ነበር። የታክሲ ስራዎችን የምሰራ ነበር ልጆችን ለማሳደግ ምናምን እና ያው እሷን በሆነ አጋጣሚ ያገኘኋት ታክሲ ላይ እየሰራሁና ያው አላስታወስኳትም ነበር እና እሷ ነች አስታውሳኝ ዳግም ምናምን ብላ ስጠራኝ ማን ነች እቺ ልጅ ምናምን ያው አሰብኩ። ከዛ የሆነ እየተቀራረብን ሻይ ቡና እየተባባልን ምናምን ስንመጣ የሆነ አይዲያ አመጣች እሷ ኦንላይን ድለላ ለምን አንጀምርም ምናምን ስትለኝ እኔ አላመንኳትም ነበር ያን ስራ እንሰራለን ብዬ እና ያው እኔ እንደቀልድ ነበር እሺ አልኳት። ያው ይሆናል ብዬ ስላላሰብኩት ማለት ነው ይሳካል ብዬ ስላላሰብኩት ያው ብዙ ቻሌንጅ አሳልፈናል። በስራው ላይ ራሱ ይሄን ስራ ለመያዝ ራሱ ከብዙ ሰዎች ጋር ግንኙነት ለመፍጠር ራሱ ብዙ ቻሌንጅ አሳልፈናል። አሁን ለምሳሌ የሰፈራችን ደላላ አለ። ከሱ ጋር ራሱ የማይሆን ግጭት ውስጥ ገብቼ ነበር። ያው እኔን ተቀናቃኝ ሆንክ በዛ ቦታ ምናምን ብሎ ያው ብዙ ነገርም ደርሶብናል በዚህ ስራ። ያው እሱም ተጠቃሚ ሆኖ እኛም ተጠቃሚ ሆነን የምናመቻችበትን ነገር አመቻችተን ከሱ ጋርም ያው የጉርብትናችንን ነገር አመቻችተን አብረን እየሰራን ከሱ ጋርም እናም ያው አሁን እግዚአብሔር ይመስገን ከበፊቱ ይሻላል። ካለፈው ጊዜ ዛሬ ይሻላል። አዎ እኛ የምንፈልገው ምንድነው ከበፊቱ የተሻለውን ነገር አይደል? ሁላችንም ትላንት የምንኖርበትን ዛሬ መድገም አንፈልግም። ዛሬ ኖርንበትን ደግሞ ነገ አሻሽለነው ትልቅ ቦታ መድረስ የኛ ሐሳብና
እሺ እንግዲህ ያው እንዳላችሁም በዚህ ስራ የተሻለም ባይሆን ሰፊ ነገርም ባይሆን ብቻ የሰው እጅ የማናይበት ነገሮችን ዝቅ የማንልበት በእጃችን ሰርተን መብላት መጠጣት ችለናል፣ አንዳንድ ነገሮችን ማሳካት ችለናል ብላችሁኛል። እና እሱ ያ ነው ዋናው ነገር። ደግሞ አሁን ላይ የሰው እጅ አለመጠበቅ ትልቁ ነገር መስራት መቻል ነው። እና እሺ በዚሁ አጋጣሚ እድሉ ስላላችሁ እናንተ ስላላችሁበት ነገር የተወሰነ ለተመልካቾች ነግራችሁልናልና እድሉ አላችሁ። እስኪ በእንደዚህ አይነት ሁኔታ መለወጥ ይቻላል፣ በዚህ ጉዳይ እንዲህ ማግኘት ይቻላል የምትሉት ለሰዎች መምከር የምትፈልጉት ነገር ካለም በዚሁ አጋጣሚ እድሉ ልስጣችሁ። አዎ ይቻላል። ምንም ማይቻል ነገር የለም። ምክንያቱም እኔም ቀደም እንዳጫወትኩ ነው። ገባ? አሁን ለምሳሌ ብዙ እህቶቻችን እንደዚህ አረብ ሀገር ሄደው ቤተሰብ ገንዘብ ሲያጠፉባቸው የሚስላቸው ያልሆነ ህይወት ውስጥ ይገባሉ አይደለ? ያን ውሳኔ ከመወሰን በፊት መጣር ነው። እንደዚህ መቀየር ይኖራል፣ መስራት ነው፣ አዳዲስ ነገሮችን መፍጠር ነው እንጂ ቶሎ ተስፋ ቆርጦ ወይ ደግሞ ያልሆነ ትዳር ውስጥ ገብቶ ህይወትን ክንትን ከማለት ምን ከማለት በቃ አስቦ ሰርቶ መለወጥ እንደሚቻል ምንም ማለት እንደነገረ ነው። አሁን እሱ ቀደም አላመነኝም ነበረ። ገባ? ስለዚህ ይቻላል። በቲክቶክም ቢሆን ይቻላል፣ እንደዚህ በቴሌግራም እንደኛም ቢሆን ይቻላል፣ በሌላ ስራዎችም በሌላ ዘርፍም ቢሆን መቀየር ይቻላል፣ መስራት ይቻላል፣ ራስን መለወጥ ይቻላል። ተስፋ አትቁረጡ። የሰው እጅ አለማየት ዋናው መስራት። እሺ በአንተ በኩል ደግሞ አንተ የምትለው ነገር? በእኔ በኩል ደግሞ ያው ብዙ ሰው ያው እንትን የአበሻነታችን ይይዘናል። ሰው ምን ይለኛል ይሄን ስራ ይሉንታ ይዘናል። እና ያው ስለ ሰው እያሰብን የራሳችንን ኑሮ ወደኋላ እንተዋለን። እና ያ ነገር እንዳይዘን እና ወደፊት መቀጠል አለብን። ቤተሰብ ካለ ላይ ሄሌ ጫንቃ አለ ማለት ነው። ያው ብዙ ሸክም አለ እና ያን ነገር ደግሞ ለትልልቅ ቤተሰብ ላላቸው ያው ብዙ ልጅ ወልደው ማስተዳደር የማይችሉ አሉ፣ መያዝ የማይችሉ አሉ። እና ያንን ቤተሰብ እንግዲህ ያው የሚያገኙትን ነገር እድላቸውን መሞከር በተገኘው አማራጭ መግባት ነውና ያው እንትን ለማለት መሞከር አለባቸው፣ ራሳቸውን ለማሸነፍ መሞከር አለባቸው። እንግዲህ ውድ ተመልካቾቻችን ከጎናችን የምታዩቸው ሁለት የክላስሜት ወይም ደግሞ አብሮ አደግ የነበሩ ሰዎች በሆነ ላይፍ አጋጣሚ ለይታቸው ነበር። አሁን ግን በስራ አጋጣሚ ተገናኝተው ዛሬን እናሸንፈን ነገን እናያለን እና እንችላለን እያሉን ይገኛሉ። ምክንያቱም ምንድነው? ጠንክሮ መስራት ነው፣ አለመምረጥ ነው ስራ። በዛ ላይ ደግሞ የተሰጠንን ኃላፊነት ማለትም የቤተሰብ ኃላፊነት ብቻ ስላለ አይደለም። ራሳችንን ችለን ለመቆም ቤተሰብ ግድ አያስፈልገንም። እኛ ራሳችን ለራሳችን መጀመሪያ ቆመን መሄድ ስንችል ነው እና ቤተሰብ መመስረት የምንችለው። ውድ ቤተሰቦቼ እነዚህ ሰዎች እያሉ ነው ያሉት እንግዲህ ራሳችሁን ለማስተዳደር ራሳችሁን ሆናችሁ ለመኖር የሰው እርዳታ አያስፈልጋችሁም። አብሶ ወጣቶች፣ በእኛ እድሜ በአቅራቢያችን ላላችሁ ሰዎች በአጠቃላይ ሰርታችሁ ደክማችሁና ለፍታችሁ መብላት አለባችሁ። ሰው እንዳትጠብቁ፣ የራሳችሁን ውሳኔ በራሳችሁ ወስኑት ብለውናል። እሷም እንግዲህ ለሴት እህቶቻችን ሞዴል እና ጥሩ የምትባል አይነት ሴት መሆን ትችላለች። እሱም ወንድ ነው። ለወንድ ወንድሞቻችን ልጆች እንዳሉት ነግሮናል። ለልጆቹ ሲል ደፋ ቀና እያለ ከታክሲ ረዳትነት ጀምሮ አሁን ላለበት ደረጃ የደረሰው ጠንክሮና በርትቶ ስለሰራ ነውና ውድ ቤተሰቦቻችን አሁንም ለእናንተ የሚጠቅሙ ያስተምራሉ የምንላቸውን ታሪኮች ወደ እናንተ ማቅረባችንን ወደኋላ አላልንም። ውድ ቤተሰቦቻችን እናንተም ቪዲዮአችን ከመጀመሩ ጀምሮ እስካሁን ድረስ አብራችሁን ስላላችሁ ሳናመሰግን አላንፍም። ቀጣይ ቀን እንግዲህ ወደዚህ ቤት የምንመለሰው እነዚህ ሁለት ሰዎች በስራቸውም ዙሪያ ይሁን በየትኛውም ነገር እርዳታ ያስፈልጋቸዋል፣ ይሄ ይሰጣቸው የምትሉትን ስጦታ ይዘን እዚህ ቤት ስንገኝ ይሆናል ማለት ነው። ውድ ቤተሰቦቼ እስካሁን ድረስ ስላያችሁንና ስለተከታተላችሁን ሳናመሰግን ማለፍ አንፈልግም። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ደግሞ ካለ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ቀጣይ ቀን ለዚህ ቤት የሚሆነውን ስጦታ ይዘን እስክንገናኝ ቸር ቆዩልኝ። ኧረ ዝም በሉ ገዛ ታፈስታለን። ስጦታ ምናምን ይለናል። ኧረ ዝም በሉ ቸገረን እንዴ? ኬት የመጣ ነው መድኃኒዓለም ስጦታ ይዤላችሁ እመጣለሁ ምናምን ያን ነገር አውቆ ነው እንዴ?
የቱ ያ ገደም እያጆለቅ የነበረ አላየሽ? ወደዛ ነው። ኧረ ዝም ብሎ ያጓዳ እንደሆነ ነው የሚያውቀው። ምንም የሚያውቀኝ ልክ ስለ ስራችን ነው ራሱን ተወውና ስንት ሰው አስገባ ዛሬ ስራ አንተ? ኧረ አንድ 5 ሰው ብቻ አንተ እኔ መዋሸት ጀመራል። እግዚአብሔርን አይ ጥሩ አይደለም እንደዚህ እውነት አይደለም። ያው የተገኙትና ዛሬ 5 ቅጥረኛ ብቻ ነው። ቢሆንም ሁሉንም አሳውቀኛው። ለምሳሌ ትናንትና ያቺ ሊስት አስገባ አላወኩም እኔ። ሴትዮዋ ራሷ ደውላ የሆቴሏ ባለቤት ልጅ እኮ አመጣልኝ ምናምን አለችኝ እንጂ እሷ እኔ እናንተ አብረን እንደምንሰራ ስለምታውቅ ማለት ነው። አንተ አልነገርከኝም ነበር። እንደዚህ አይነት መጨራረብ ይቅርብ። አይ አይደለም በቃ ካስገባ እኩል ነው መጠቀም ያለ ገባኝ። አሁን ጎረቤት ምንም እንዳይሰማ ካስገባክ ሰው ለኔ ግልጽ፣ እኔ ግልጹን አይደል የምነግርህ። ይሄን ያህል ሰው ዛሬ አስገባው ሲል እንደዚህ አስገባው ላለው አይደል እንዴ? በቃ ከዛ እኩል እንካፈላለን። ምንም እንትን የሚለን ነገር የለም። እኔ ግን እነዚህ ማለት እንዴት እንደዚህ ስለ ስራ አውቀው እንደመጡ በጣም ነው እንትን ያለኝ። የሆነ ከወጣ በኋላ ነው ተጠራጠርኩት። እንደገና ደግሞ ስለ ሆቴል ምናምን ሲል ምን እንዳሰብኩ ታውቃለህ? የሆነ የሰሙ ሳምንት የሚመጡ ነገር አለ መሰለኝ። አንተ ምንም አልገመትክም? ኧረ በእናትህ አንተ ደግሞ ሬሳ አስቀምጠን እዚህ ትንሽ አታፍር? ምንም አይፈጥርም ትላለህ። እዚህ ቤታችን ድረስ መጡ። አይ አንተ ደግሞ እንደዚህ አታስብ። ቢያንስ እኮ የልጆች አባት ነህ። እንደዚህ አይነት ነገር አይደለም። አንድ ነገር ፋውል ስንሰራ ተጠንቅቀን መሆን አለበት። ሲጀመር አንተ ከፍተህ ነው እዛው ውጭ ላይ ገተታ ብትይዛቸው ኖሮ እኔ አየው ነበር ስታየው እና እኔ አይቻቸዋለሁ። እኔ ያለሁት እዚህ ውጭ ቤት ውስጥ ቁጭ ብዬ ስታየው ራሱ አሁን እኛ የገደልነው ልጅ የሞተው ልጅ የሚመስል ከመሰለ እንኳን ሌላ ነገር ብላ ትመልሰው ነበር እንዴ? እሺ ልጅቷስ አሁን በቃ እናስኪላታለን። አሁን ማታ እመጣለሁ ብላለች የሆቴሏ ባለቤት። ወይ እሷ ጋር እምቢ ካለ በረከት ጋር እናስገባለን። እዛ ያዛ ብራችሁ ትንሽ ነው በቃ አንተ እነሱ ሰው የሚያክል ነገር የተሰጣቸው። ኧረ በእናትህ እንዴ አንተ ደግሞ ዝም ብለህ ስለምታውቀው ለእሱ አንተን አትበል እሺ። ይቺኛዋ ሴትዮ በጣም ሀብታም ናት እኮ ቱን ያው ከመቆየቷ ካልቀረ ያው ሌላ ሰው እስኪመጣ በረከትም እንዳይሸሸን ለሱ ማስያዥ ይሆናል። የሆነ ነገር አይደለም እቺ ነገር ያለው ልጃገረድ ነች። እንደገና በጣም ትንሽ ልጅ ነው የሚፈልጉት ታውቃለህ። የትንሽ ሰው ስጋ እንደሚፈልጉት ታውቃለህ። እንደዚህ አይነት ልጆችን ሰጥተን ነው ከዛም በኋላ ለሆቴል የሚጠቀሙት እኮ። የትላልቅ ሰው ስጋ ከሰጠን እኮ ምንም ነገር አይሰራላቸው። እንደማትፈልግ ታውቃለች ሴትዮ። አማርጣ አይታ መጀመሪያ መታ በቁመኗ አይታ ምን ብላ ነው ከዛ በኋላ የምትወስዳት ታውቃለህ። እቺኛዋ ትሆንም እቺኛዋ ትሆናለች እያለ ደግሞ ስራ የምናስገባ መስሎት እንጂ ከድን ምን አይነት ስራ ነው የምትሰሩት ይላል እሱ። መጥቶ አይቀጠርም እንዴ? ከፈለገ አስቀጥራለን። ኧረ በስመ አብ። ለማንኛውም ስጦታ ምናምን እያለ የነበረው ምን አሰቡ? ኧረ ዝም በለው። እንደዚህ ምናምን ይሰራሉ መሰለኝ በዩቲዩብ እንደዚህ የስራ ተነሳሽነት ያላቸው ሰዎች የሉም። በቃ እየሰሩ እንደዚህ ያደጉ ምን ያሉ ሰዎችን በቃ የተለወጡ ሰዎችን እየዞሩ እየጠየቁ ይሸልማል። ቴሌቪዥን እንደሚሰራ ማለት ነው። እሱ እውነቱን እኮ ነው። ግን ወይኔ ሁኔታውን ልቤ እየመታ ነው። ታዲያ ምን ይሻላል? መጥቼ ወስዳለሁ ብሎ ይኸው ቁጭ አለ እኮ። ኧረ ጭራሽ ደውለህ ደግሞ እነሱ ወይ እስኪ እነዚህን ሰዎች ቁርጥ እንወቅ። ከዚህ በኋላ ቢመጡ ግን በር እንዳከፍት ነግሬሃለሁ እንዴ። ዝም ብለህ አንተ ካሜራ የያዘ ሰው ጭራሽ ታስገባለህ ቤት ውስጥ እንዴ? እንደዚህ አይነት ስራ እየሰራ ምን ሆነ ነው አንተ? የኔ ቤት እኮ አሁን እዚህ ቀበሌ ቤት ስለሆነ ነው ይሄን ሁሉ ነገር የምንሰራው ብቻዬን ስለሆንኩ ነው። እንደዚህ አይነት ስራ ይሰራ መሰለህ እንዴ? እየተጠነቀቅክ ስልክ ስታወራ እየተጠነቀቅክ ያወራነውን ነገር ፎርማት እያረክ በቃ በስራ በጥንቃቄ ያወራነውን ስራ እናስገባቸዋለን ብለን ያመጣናቸው ልጆች ራሱ ማለት ነው በቴሌግራም የምናወራቸውን በቀላላ ዲሌት እያደረግ በቃ ኖርማሊ ቁጭ ብለን አሁን ሰው የለም ሌላ ልጅ አንድ ሁለት ሰርቫንቶች ሰው ቤት የፈለጉ እወጣለሁ ከዛኛው ቤት ሁሉም እንደኛ ይምጡ ብቻ እነሱ ይምጡ እኛ እንገበራለን። ምንም ችግር የለም። ስለዚህ አንድ እንደዚህ አይነት ስራ ከጀመረን ቶሎ ሰርተን መቀየስ ነው ያለብን። ከዛ በኋላ ከዚህ ስራ ካልወጣን እስከ መቼ ተሳቀነን እንኖራለን? አይደለም በቃ አንተም ህይወት መለወጥ ካለብህ መለወጥ አለ። እኔ እኮ ልጅ ስለሌለኝ እኮ አይደለም
በቃ ህይወቴን ቀይሬ ማቆም ነው ፈልጌ ስራ ቶሎ ሰርቼ ማቆም ነው ፈልጌ እንጂ እንዲህ ስትንጋጠጥ ምስትል ልጆቼ ስትምስትል አንድ ቀን ወይ በስልክ ወይ በአካል የተገኘን ጊዜ እስር ቤት ነው የሚሆነው ህይወታችን። እኔ ነግሬያለሁ። ስትሰራ ፈታ ብለህ ስራ። እንደገና ደግሞ የምታመጣቸውን ሴቶች ለየ እግዚአብሔር። እኔ አሁን በቃ ሁሉ ያለ አሁን በቃ በጣም ስለደነገጥኩ ነው ዝም ያልኩ እንጂ ትናንትና ማታም ልደውልልህ ነበር። እየተጠነቀቅክ ብር ስትቀበል እሺውን በቃ ትንሽ ብር ሲጠሩ እሺውን አትበል። በቃ ህይወታችንን መቀየር ካለበት ሰው የሚያክል ነገር እኮ የምንሰጠው ከዚህ በላይ ከሰው ልጅ በላይ ምን የሚሰጥ ነገር አለ? የሰው ልጅን እንግዲህ አስቡ ሰጥተን ቶሎ እጃችን ላይ እንዳይቆይ እኮ አስቤ እኮ ነው። አይ ደግሞ ሳልነግርህ እንደዚህ በቴሌግራም እንትን ስለሄደ አንዷ ስራ ፈልጋ አብራን የተማረችው ልጅ ወይኔ ስሟ ጠፋብኝ ልነግርህ ነበረ። ቆይ አሳያለሁ ስልኬ ላይ ፎቶዋን ካያካወቃል ማለት ነው። እንደኔ እንዳረሳት ብዬ ነው። አብራን የተማረችው ወይኔ ቤትዬ እንደዚህ ስራ ጀምረሽ ነው እንዴ? ስራ አስገቢ ምናምን አላለችም። ከዛ እሺ የሚያዘኝና በቃ እሺ ምናምን ምንድነው ፈልጊው ምናምን ነገር ስላት እንዴ የተገኘውን ስራ በእናትሽ ነው ደብሮኛል፣ ቤት እኮ ነው ሙሉ ምናምን ነገር እና በቃ የግማሽ ሰዓት ስራ አለች። ልጅ አለኝ ልጅ ትንሽዬ ኧረ ፈልገህ ታስይዘኝ የገዛ ጓደኛ ተፈልገህ ነው ገሟል እንዴ? አይ እንደዛ አይደለም ነገሩን ነው የምልህ። ይሄ ስራ ከስንት ሰው ጋር እንዳገናኝ ልፈልግ ነው በቴሌግራም ስለሆነ ማለት አብረን ስለተማረች ነው ትዝ ያለኝ እንጂ ሌሎቹም ማውቃቸው ሰዎች እዚህ ሰፈር ሰው ምናምን እኮ ቴሌግራም ላይ ሳይሆን እንትን ይሉኛል። በቃ እሷ ስራ ታስገባለች። አጎ በዝና ተገኘ ሰው ይዘን ስንመጣ እኔ ቤት ያድሩ የለ ሰራተኞቹ ምናምን ከዚህም ሲወጡ ምናምን የመጀመሪያ ቀን እኔንም ነገር በሬ ነበር አላይሻቸውም እዚህ ያሉት አስገቢ አስገባናል አስከትረን እስቲኛ ጋርም ጥበቃ ካለ በስራ ዘርፋችን አይ ይላሉ ሰው ግድ ነው። የኢትዮጵያ ዘርፉ የዋህ ነው ምንም ችግር የለውም። እሱን እንላለን ግን እንደዚህ ተጠነቀቅ ነው የምልህ። የሚያቀን ሰው ከሆነ እንዳታስገባ አንተ ሺህም ይዞት ምናምን የሰፈር ሰው ነው እንዴት እኔን አላስገባኝም ስራ እንትን ይለኛል ብለህ እንትን እንዳትል። በቃ የሆነ በሆነ ነገር ማስቀየስ ላይ ለአንተ አይሆንም ምናምን አንተ ምን መጀመሪያ ምንድን ነው የምትፈልገው ስራውን ትላለህ። ጥበቃ ካለ አሁን ጥበቃ የለኝም ትላለህ። አዎ ሴትም ከሆነች መስተንግዶ ነው የምልሽ አሁን ላይ የለኝም እፈልግልሻለሁ ምናምን የምታውቀውን ሰው በደንብ አጣርተን ማናውቃቸውን በቃ የሚመጡትን ከክፍለ ሀገርም መጡ እዚህም ደግሞ ሰው ቤት ተቀጥሮ የወጡ ምናምን እና ከሩቅ ቦታ የሚመጡ ሰው ካልሆነ የት ሄዱ ይመጣል። ነገ ገና ብዙ ጥያቄ አለ እና ይሄ አይ የዛሬው ትልቅ ስህተት ነው የተሰራው። እውነቴን ነው የምነግርህ። አንተ እኔ በር ዘግቼ ደግሞ ታውቃለህ የሚገቡ ሰዎችን ይዤ መጥቼ ጓዳ አስቀምጣለሁ። እኔን አፈላላለሁ ምን እላለሁ እዚሁ እኔን ትንሽ ያገለግሉኛል። ሲደወል ይሄዳሉ። በቃ እዛው ሄደው ለሆቴልም ከተፈለጉ ለሆቴል ለእርድም ከተፈለጉ ለእርድ እንጂ እንደዚህ አይደለም። እኔ አሁን አንተ ካንተ ጋር እያወራሁ ስለሆነ ነው እንጂ አልከፍትም ነበር። ከሌለው የለም። ለምን በስልክ ነው የሚደወልልኝ። ሰራተኛ እንኳን ተደውሎልኝ ነው ወጥቼ እንትን የምልህ። አሁን እነዚህ ቀጥ ብለው ቤት ድረስ ነው የመጡት። አንተን ጋርም ሊመጡ ይችላሉ። አሁን የኔን ቤት አጣርተው እዚህ ከመጡ አንተ ቤትም ሊመጡ ስለሚችሉ ተጠንቀቅ። እንኳን አንተ ልጆች ራሱ እንዳይከፍቱ እንዴ ቀይር እንጂ ይሄን ሁሉ ብር እያገኘ አንተ ደግሞ ቀይር፣ ቤትም ቀይር፣ ቤትም ቀይር። ፋውል ይቅርብህ። እኔ ነገር ያለውና በቃ አሁን ቡና ለፍተን እንዳልኩት እኔ ደግሞ ልቤ በየሆነ ነገር ሊመጣብኝ ሲል እግዚአብሔርን ልቤ ልክ ሳይሆን ልጁ እሱን ነው። ግን በቃ የሆነ ድንገት ደግሞ ካልሆነ ሲያው የሰው መመሳሰል ሁሉ ጊዜ አይደለም። ግን ከጠየቀን ጥያቄ ጋር እንደገና ደግሞ ይሄን ካሜራ ይዞ ምናምን መጥቶ ወንድሙ መሞት ሰምቶን እንዴ ምናምን አልኩኝ። ግን ያ ከውጭ ስለመጣ ወንድምም ላይ ኖር ይችላል እና አላውቅም። ወንድሜን እየፈለኩ ነው ምናምን ብሏል። ግን አንጠይቀው የሞተው ሰው ከዚህ አለምኔ ሰባታን ተመሳሳይ አይ ይሄ ግን የሆነ ደሙ ነገር ሁላ እንትን አለኝ። እያወራኩ ነው እግዚአብሔር የተንቀጠቀጥኩ ነበር። ግን በቃ ድንገት ደግሞ እውነት ያው ካሜራማ ምናምን ሊሆን ይችላሉ። ስለኛ ስራ ብዙ ሰው ስራ ስላስገባ ሊሆን ይችላል። ያው እኛ አሳልፈ የምንሰጣቸው የክፍለ ሀገር ልጆች ነው። ስለዚህ ስለሌላው ስራችን ላያውቁ ይችላሉ። ሰው ቤት እንደምናስገባ ቀደም እንደነገር ነው ምናምን ምናልባት እንዳልኩህ በወጣት ዙሪያም ሊሰሩ ይችሉ ይሆናል። ግን ተጠንቀቅ። በቃ እኔ አንተ የምነግርህ ተጠንቀቅ ነው። እኔ ሴት ነኝ፣ ብልጥ ነኝ፣ ምንም ችግር የለብኝም። ስለዚህ በቃ ካሜራው ደግሞ አሪፍ ነበር። እንዴት አሪፍ ነበር። ኧረ እኔ ግን ማርያምን እየፈራሁ እኮ ነው የወራሁት።
እግዚአብሔር ኧረ እኔ ራሱ እየተርበተበት ሁለት ነገር እየተርበተበት አንተ ምን አርበተበት እኮ እኔስ ቢያንስ እሱ አንተ አውቀዋል ይመስላል ብለህ አንተም ገምታ እንዴ መጀመሪያ ሲገባ ምን ፈልጎ ነው እየጠረጠርኩ ነው። ማርያም በስቲ ወይኔ እኔ እንኳን እንደዛ አላሰብኩም። ግን ቁጭ ካለ በኋላ ነው ቀስ እያልኩ ሳየው አይኑ እንዴ የሆነ ከለሩ ምንም ይመስላል ልጁ ግን ብቻ እግዚአብሔር አውጣን። አሁን ለማንኛውም አለመሳሳት አዎ ቡናህን ጠጣና አንተ ወደ ቤት ሂድ። ከመጣ መኪና ይዛ ነው የምትመጣው። ራሷ ችግር የለውም። በራሷ መኪና ይዛ ከሄደች ሂሳቡን ስቀበል እነግራለሁ። እሱ ኦልሬዲ ተሰናድቶ እንትን ብሎ የተቀመጠ ነው። እዛ አልጋ ስር ነው። እኔም አልኩትም የራሷ ሰራተኞች ይኖራሉ። አዎ ይቺን ብቻ ነው። ይቺን እንግዲህ እስኪ መታየታት እሷ ለነገርኩ እሷ ደህና ስለምከፍል እሷ ትውሰዳት። ይሄ በረከት የምትለው እንቶ ለበረከት ሌላ ሰው እናመጣለታለን። እሱም አለዋ ትልቅ ሆቴላ እሱም ይገርመው የእሱ ደግሞ ጭራሽ አንድ ብቻ አይደለም ከስተመር ለመሆን ነው የሚያስበውና ሁሌ ያለ አውርታችሁ በዚህ ዙሪያ ተጠንቀቅ። ስታወራም ሰው ሊያወጣጣ እንደው ኧረ አይደለም ይጀምር ያው ደነሲ በብዙ ነገር አውጥቶኛል። ማርያም ሸቤ ራሱ ይዛ እንደገቡታ እሱ ነው የሆነ ነገር ብሏችሁ እኮ አይ በዚህ ስራ ይሄንን ይፈልጋ እንደዚህ የሰው ስጋ በውስጥ መስመር አውጥቶኝ ከስልክ ደግሞ በአካል ማውራት ይሻላል እኮ እንዳይቀዱ ብዬ እኮ ያው ብዙ ነገር ነው የምፈልገው ምናምን ብሎ ነገር አውጥቶኝ እና ትንሽ ልጆች ምናምን ካሉ የእነሱ ነገር አሪፍ ነው አለ እኮ አይታወቅም ነው ደህና እከፍላለሁ ምናምን ስላለ በረከት ወይ እቺ ከስተመራችን አናስቀይማት አለችም ስላልኳት ደግሞ አንዲት ልጅ አለች ስላልኳት ትንሽ ናት ስላልኳት እሷን መጣ ያኛውን ሬሳ ትወስድና ይሄኛውን እሷን ሰጣይ እሷን ተታረካለች እሷን እንትን እንላለን በቃ ፈታ ብለው እኔ ቡና ፈላላለሁ ሲስጠላ መቶ ቀልባችን ገፈፈ ጭርብርብ አደረገን። በስመ አብ አረፋፋ አድርጊ ቤቱን የፈጠነ ዱካክ ለቆብን ሄደ ቤታችን ውስጥ። በስመ አብ አንዴ እንደዚህ ያስደንግጠን